ኖላዊቶች ወይዘሮ ሜላት በጣም የምትገርሚ ሴት ነሽ ማለት ነው። የራስሽ ጉዳይ። እኔማ እስከ ዛሬ ድረስ እያሰብኩልሽ እያሳዘንሽኝ፣ ዛሬ ላይ ግን ድንብላልን አሳልፈሽ በመስጠትሽ በጣም ተናድጄብሻለሁ። አድርሱልኝ ለሜላት ማለት ነው። እንግዲህ ድንብላልዬ ምንም ማድረግ አይቻልም፣ የሰው ልጅ ይቀየራል ማለት ነው። ብዙ ሺህ ዓመትን ብንኖርላቸው ለዛ የምንኖርለት ሰው እንግዲህ አሳልፎ ነው የሚሰጠን አንድ ቀን ማለት ነው። እንግዲህ ከጀርባዋ አሳልፋ ሰጥታታለች። በጣም ያሳዝናል ማለት ነው። ይህ አይገባትም ነበር። ድንብላል እንግዲህ በስተመጨረሻ ወደ እስር ቤት ሄዳለች ማለት ነው። ምክንያቱም ሜላት ያሳሰረቻት ወርቋ ስለጠፋ እሷ ናት የምትወስድብኝ፣ ሌላ ማንም አይወስድብኝም በማለት ነው ማለት ነው። እንግዲህ ወይዘሮ ሜላት ይሄን በማድረጓ በጣም አዝኛለሁ ማለት ነው። ድንብላልም ደግሞ በማታውቀው ነገር ወንድሟ ነው እንጂ የሚወስደው እሷ እንደማትነካ አውቃለሁ፣ ግን እሷ ወንድሟን አለበት ማምጣት አለባት ብላ እንግዲህ አሳልፋ ሰጥታታለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። የኖላዊቶች ጉዳይ እንግዲህ እንደቀጠለ ነው እንደምታውቁት ማለት ነው። ኖላዊቶች በዚህ ሰዓት ላይ ምን እየተፈጠረ ይመስላችኋል ማለት ነው? ተምቹ በጣም ተናዷል እና ሚስቴን ካላመጣችኋት እመኑኝ እርምጃ እወስድባችኋለሁ እያንዳንዳችሁ ነገር ብሏል ማለት ነው። ይህም በማስመልከት እያንዳንዱ ነገር አደርገዋለሁ ብሎ ጢጢጣ ቆርጧል ማለት ነው። ቆፍጠን ብሏል ማለት ነው። እውነት ለመናገር ይሄንን ማድረግ አልነበረብሽም ማለት ነው። ሰላምም ደግሞ ድንብላልን ወደ ቤት ካልመለሻት እመኝኝም እማዬ ጸቡ ከኔ ጋ ነው የሚሆነው። የኔና ያንቺ ዝምድና፣ የኔና ያንቺ እናትና ልጅ እዚህ ጋር ያቋርጣል፣ ያቆማል ብላ ተናግራለች ማለት ነው። እውነት ለመናገር ሜላት በጣም አጥፍተሻል ማለት ነው። ይሄ ለድንብላል አይገባትም ነበር። ምክንያቱም ይሄን ሁሉ ዓመት አብራሽ ኑራለች ማለት ነው። በክፉሽም ቀን በደጉም ቀን ባዘንሽም በደስታሽም ጊዜ አብራሽ ሆና አይዞሽ እያለች ከጎንሽ ስታለቅሽ አብራ እያለቀሰች ስትታመሚ አብራ እየታመመች ማለት ነው። እንዲህ በማድረግሽ በጣም ነው ያዘንኩብሽ ማለት ነው። እኔ ራሱ እንግዲህ ወይዘሮ ሜላት ይሄን በማድረጓ ሁሉም ሰው አዝኗል ማለት ነው። አሴርም ግራ ገብቶት ሀና ጋር አስታርቁኝ እባካችሁ እያለ ይገኛል ማለት ነው። ሀና ስታዝን ማየት አልፈልግም። በዛ ላይ ደግሞ እሷ ባለችው ከዚህ በኋላ እስማማለሁ ብሎ ተነስቷል ማለት ነው። አሁን ላይ ደግሞ የድንብላል መታሰር ከሰማ በኋላ ተምቹ በጣም ተናዶባቸዋል ማለት ነው። እንዴት እንደዚህ ታረጓታላችሁ? ለድንብላል ይሄ ነው ወይ የሚገባው ብሏል ማለት ነው። እውነት ነው። እውነት ለመናገር ወይዘሮ ሜላት ይሄንን ማድረግ አልነበረብሽም ማለት ነው። በእርግጥ ያው አንዳንዴ ቡችሌ ተመልሶ መታል። በቀጣይ ደግሞ ወይዘሮ አስቴርና አቶ ኤላ ይመጣሉ ማለት ነው ብዬ አስባለሁኝ። ኤላም ወደ ነበረበት ይመጣል። ምክንያቱም አሁን ቡችሌን እንደምታዩት ቡችሌ መጥቷል ማለት ነው ወደ ነበርንበት። ስለዚህ አሁንም ደግሞ በየቀኑ አንዳንድ ነገር ይፈጠራል፣ አንዳንድ ነገር ደግሞ ይከሰታሉ። በቅርቡ ደግሞ ወደኛ እንደሚመጡ ተስፋ አድርጋለሁ ማለት ነው። ውድ ቤተሰቦች ወይዘሮ አስቴርም ትመጣለች ብዬ አስባለሁ። እውነት ለመናገር ይሄን ሁላ ጊዜ አብረው ሲኖሩ ድንብላል ይሄን ታረጋለች ብሎ ማንም የገመተ የለም ማለት ነው። ይህንን በማስመልከት እንግዲህ እያንዳንዱ ነገር ሁሉም ነገር ይስተካከላል በማለት እንግዲህ ለማስተካከል እየሞከርን እንገኛለን ማለት ነው። አሴር ይቅርታ እንዲታደርግለት እና ከእሷ ጋር ደግሞ ጊዜ ለማሳለፍ ፈልጓል ማለት ነው። ይህንን ሁላ ነገር ተወት አድርገን ወደ ኋላ ወደ ነበርንበት እንመለስ ብሏል ማለት ነው። እሱም ደግሞ ተምቹን ተጠቅሞ በዛው ሂዶ እንትን ሊል ነበር። ተምቹ ደግሞ እኔን ተጠቅመህ አትሄድም፣ ስለዚህ ለብቻ ከፈለክ ሂድ፣ የራሱ ጉዳይ፣ እኔ ግን ሀናን ፈልጌ ነው የሚሄደው ብሎ ሀና ጋር ሂዷል ማለት ነው። ተምቹ እንግዲህ ወደ ቤት ሂዶ ለእናቷ ለሀና አቷት ወይት ናት እናትሽ ብሎ ሲጠይቃት ራሱ እናቴ አሁን የለችም ለምን ፈለግካት እያለች ነበር ማለት ነው። እፈልጋታለሁ እመኝኝ፣ እኔና እሷ በዚህ አይነት ሁኔታ መቀጠል አንችልም፣ እንዳሳሰረቻት ራሷ ደግሞ ታስፈታታለች ብሏ
ይፋ ነግሯት ይወጣል ማለት ነው። አለበለዛ ደግሞ የማደርገውን እርምጃ እኔ አውቃለሁ፣ ምክንያቱም እንደዚህ ማድረግ አልነበረባትም፣ እንዴት እንደዚህ ታደርጋለች፣ አሳልፋችሁ እንዴት ትሰጧታላችሁ በማለት በጣም ተናዷል ማለት ነው። እንደዚሁም ደግሞ ሰላምም ስሰማ መንገድ ላይ እንግዲህ ፖሊሶች ይዘው አስተሄዱ። ምንድን ናቸው የት እየሄድሽ ነው ብለው ሲጠይቋት አይ እኔማም እየሄድኩ ያለሁት ምን አውቃለሁት እየሄጂ ብለው ነው ስትል ፖሊሶች ነን ብለው ሲያሳዩቸው ወይት እየወሰዳቸዋል ነው ድንብላል ብለው ሲጠሯት ሰላምና ሀንቾ ምክንያቱም እኔ እማቀው ነገር የለኝም ብላ ትናገራለች ማለት ነው። እሷም ደግሞ እውነትም የምታውቀው ነገር አልነበራትም ማለት ነው። በስተ መጨረሻ ግን ይሄን ነገር ለምን ተደረገ ብላ እንግዲህ ሁሉን ነገር ለማስተካከል ትሞክራለች ማለት ነው። ዲምብላልም ወደ እስር ቤቷ ገብታለች ማለት ነው። በድጋሚም ወይዘሮ ሜላት ቃሏን ልሰጥ ሄዳ ነበር። ዲምብላልን ላግኛት ብላ ስትል ዓይንሽም ማየት አልፈልግም፣ ማውራትም ምንም አልፈልግም፣ የራስሽ ጉዳይ እኔ ጉዳዬ አይደለም ብላ ተናግራለች ማለት ነው። ምክንያቱም እውነት አላት ማለት ነው። ይህም በማድረጓ ሜላት አዎ አንዳንዴ ግድ ነው ብጠረጥራትም ምንም አይደለም ግን የሰው ልጅ ተመሬት ተነስቶ ያው አንዱ ባጠፋው እንዴት እሷ ትባላለች በማለት ነው። ሰላም እንግዲህ ከወይዘሮ ሜላት ጋር የበፊቱ ጦርነት እሷ ጋር ተመልሷል ማለት ነው። ድሮ ካስታወሳችሁ ሜላት ጋር ምን ያህል አይጥና ድመት እንዲሆኑ እናውቃለን ሁላችንም ማለት ነው። ይህም በማስመልከት ደግሞ ለምን እንደዚህ አደረግሻት ብላ እንግዲህ ሰላም አሳልፈሽ የሰጠሻት ምን ብትበድልሽ ነው ማየ ይህን ያህል እንደዚህ ያሳልፈሽ የሰጠሻት? ድንብላል ማለት እኮ ብዙ ነገሮችን ለኛ ትታ ለራሷ የራሷን ትታ ለኛ እየኖረች ያለ ልጅ ናት ብላ እንግዲህ በጣም ቆፍጠን ብላ ነው ያናገረቻት። ሜላትም ደግሞ ያው የችግር ነገር ነው አይፈረድባትም ማለት ነው። ችግሯን መቼም ታውቃላችሁ ብዙ ነገሮችን እያሳለፈኝ ነው፣ ብዙ ችግሮችን አሳልፋለች ማለት ነው። አሁንም ደግሞ እሱን ውጣ ውረዶችን ለማሳለፍ ለክፉ ቀን ይሆነኛል ብላ ያስቀመጠችው ወርቅ እንግዲህ ስለጠፋት የድንብላል ወንድምም ደግሞ ሊታከብ በመጣበት በዛው ደግሞ ተሽሎት ወደ ሀገሩ እንደሄደ አይተን ነበር። እሱ ይዞት ዷል የማለት ጥርጣሬ ነው ያላት ማለት ነው እንጂ ድንብላል አትነካም ብላለች። ድንብላል ብነካም ደግሞ እንደዚህ እንደማታረግ 100% ተማመንባታለሁ። ግን እሳ እያንዳንዱ ነገር ማወቅ እፈልጋለሁ ብላ እንግዲህ ድንብላልም ከሜላት ልጠይቃት ከሄደ በኋላ አልፈልግም፣ ዓይንሽም ማየት አልፈልግም ብላ እንግዲህ ተቆጥታለች። ምላሴንም ደግሞ እዩ አግኝቶት የሜላት ልጅ እንደሆነ ጠይቆት ነበር ማለት ነው። እሱንም ሲያወራው የነበረው በምክንያት ነው። ምክንያቱም እናትህ እኔ ጋር መስራቷ ለምን እምቢ አለች እያለው ነበር። እሱን ከማየ ጋር አውራ እንጂ ከእኔ ጋር አታወራም፣ ስለዚህ እኔ አይመለከተኝም ብሎ መልስ ሰጥቶታል ማለት ነው። ልጁም ደግሞ በዛ እናቱን ለመግባባት ነበር። ቪዲዮውን ከወደዳችሁት ላይክ፣ ሾር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ወዳችሁ